ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ትላንትና ኤፍሬምን ተመልክቼ ነው። ኤፍሬም የአብርሃም ወንድም ሰሞኑን ቀሚስ እያለበሱ ያልሆነ ነገር ላይ እየለጠፉ ሾርት ቪዲዮ ላይ እየለጠፉ ሲያወርዱት እንደ ይሄ ልጅ ምን አድርጎ ነው ባሊና ሚስትን ለማስታረቅ መቼም ተፍተፍ እያለ ነው። ሰሞኑን ያው እየሸቀለ ነው እያየነው ነው። ግን ምን አድርጎ ነው እንደዚህ የሚያደርጉት ብዬ በጣም ገርሞኝ ነበረ። ለካ ልጁ በጣም ቆሻሻ ነው። በጣም ቆሻሻ። እሱ ብቻ ሳይሆን ማለት ነው እናንተ ላይክ እያረጋችሁ የምታበረታቱ እናንተ ኮሜንት እየጻፋችሁ ኤፋ ሂድበት ኤፋ አንዳንች ነገር እንደው የእውነት የሚሄድ ይሄድባችሁና ኤፍሬም ሂድበት ኤፋ እንደዚህ አድርግበት። ኧረ ተው እንደዚህ አይነት ነገር ይዘው ሲመጡ አታበረታቱ። እንደውም ሰብስክራይባችሁን እያነሳችሁ ይሄ ለሀገር ጸር የሆነ ለትውልድ ጸር የሆነ ይሄ ምንም ትምህርትን የማይሰጥ ነገ ጧት ማሙሽ ስታድግ እንደዚህ አድርግ ብለው የሚያስተላልፉትን ትምህርት መቃወም አለባችሁ እንጂ ሂድበት ውጣበት ውረድበት እያላችሁ ላይክ እያረጋችሁ እያበረታታችሁ ልጆቹ እንዲህ ጭንቅላታችን ላይ ወጥተው እንደዚህ አይነት ቆሻሻ ስራ ይዘው እንዲመጡ እንዲፈናጠጡብን ያደረጋችሁ ኮሜንት የምትጽፉ ላይክ የምታደርጉ ልክ ስራችሁ እንደነሱ ነው መሰለኝ። እንዴት ነው እንደዚህ አይነት ነገር ይዞ ሲመጣ እናንተ የምትደግፉት? በጣም ብልግና እኮ ነው። በጣም ይሄ እኛን እሺ አንዴ መጫወቻ አድርጎናል። ግን በጣም ሊቆች አሉ፣ በጣም የተማሩ ምሁሮች ቁጭ ብለው እንደው በስህተትም እንኳን በዩቲዩብያቸው አለፍ ካሉ የሚያዩት ነገር ነው። ይሄንን ነገር ለነሱ እንኳን ክብር የሌላቸው የሰውን ክብር የሚያሳንስ የቤተሰብን ክብር ለቤተሰብ ክብር የማይጨነቁ የባለጌን ነገር ይዘው ሲመጡ ማበረታታት የለባችሁም። አሁን ይሄ ምኑ ላይ ነው እንግዲህ ሂድበት ግፋበት የሚባል ነገር ነው። ይሄ ደግሞ እሱም ብሎ ደግሞ ቃል ተናጋሪ የወንድምህን ሚስት እንደራስ ተንከባከባት ይላል እንዴ? አይልም። የባልንጀራህን ሚስት አትመኝ ነው። የባልንጀራህን ሚስት አትመኝ። ባልንጀራ ማለት ወንድም ማለት ነው፣ ጓደኛ ማለት ነው። ስለዚህ የጓደኛህን ሚስት አትመኝ ነው እኮ። ኤፍሬም የጓደኛውን ትላንትና ቀለበት አድርጌላታለሁ ዛሬ ደግሞ አርግዣለሁ ብላ የመጣችዋን እንግዲህ ያሽሞነሞነ እየተለጣጠፈ እየደባበሰ ነው ያየነው አይደል እንዴ? ይሄ ምኑ ነው የሚደገፈው? ምኑ ነው ሂድበት አድርግበት በርታበት የሚባለው? ይሄ እኮ ጠንቅ እኮ ነው፣ ለትውልድ ጠንቅ እኮ ነው። እውነት የቤተሰብን ክብር የሚያሳንስ ይሄ መጥፎ ስራን እኮ ነው ይዞ የመጣው ይሄ ባለጌ ኤፍሬም። ይሄንን ነው የምትደግፉት? አሁን ወንድም የተባለውን እንግዲህ ዛሬ ደግሞ እናየዋለን። እስቲ ይሄንን ነገሩን እንደው ካልተቃወመ እንደውም ይሄንን ቪዲዮ ማጥፋት አለበት ብሎ ካላስጠፋው ማለት ነው ሁሉም የገንዘብ ሰዎች ናቸው። ሰው ጠይፎች፣ ብርን ያስቀደሙ፣ እግዚአብሔርን የማይፈሩ ለሰው ክብር የሌላቸው ናቸው። ቡዜም ከወታ ካልተናገረች ይሄንን ነገር እኔ አልደግፍም ብላ ካልተቆጣች አንድ ናቸው ማለት ነው። እንግዲህ ሰሞኑን ወንድምየውን እንደምንመለከተው ወንድምየው በጣም ጥሩ አስተዋይ፣ ጥሩ አመለካከት ያለው ሰውን የሚያከብር ጥሩ ልጅ ነው እና ይሄንን ነገር ግን ለምን አደረክ ብሎ ግዴታ በቪዲዮ አይደለም በውስጥ እንኳን ካልተቆጡት የሰራውን ቪዲዮ ይሄ ቆሻሻ የሆነውን ቪዲዮ ማለት ነገ ጧት የሱ ልጅ ራሱ የኤፍሬም ልጅ የሚያየው ሰነድ ላይ የተቀመጠ ታሪክ ነው። ስለዚህ ካላስጠፋው ማለት ነው እውነትም ሁሉም ስግብግቦች ናቸው ማለት ነው። ይሄን ያህል የምንወዳቸውና የምናከብራቸው ቤተሰቦች በዚህ በተልካሻ ልጅ ስማቸው እንዲነሳ አንፈልግም የእውነት። ምክንያቱም አመለካከታቸው የሚያደርጉት ጥሩ ነገር አስተዳደጋቸውን እንትን ይላል፣ ያመለክታል፣ ያስታውቃል። በጥሩ ሁኔታ ተመክረው እንዳደጉ ሰውን ያከብራሉ። ግን ኤፍሬም ይሄ ቆሻሻ የሆነውን ስራ ይዘው ሲመጣ ግን መቃወም አለባቸው። እናንተም መናገር አለባችሁ። ላይክ እያደረጋችሁ ኮሜንት እየጻፋችሁ በርታ ምናምን አይደለም፣ እንደዚህ አይደለም። ይሄ ስራ ጥሩ አይደለም። ለልጆቻችሁ ለነገ ለጠዋት ለልጅ ልጆቻችሁ ምን ነው የሚያስተምረው? ምን ጥሩ ነገር አደረገና ነው ላይክ የምታደርጉትና የምታበረታቱት?
ኮመንት እየጻፋችሁ ሂድበት፣ ውጣበት፣ ውረድበት፣ አንዳች ነገር ይውጣባችሁ ይውረድባችሁ። እንዴ ይሄንን ነገር ተቃወሙ። እንደዚህ አይነት ነገር ተው። አገር የሚያጠፋ የእውነት ለትውልድ ለልጆቻችን ጠንቅ የሆነ ክፉ ነገር ነው ይሄ። ይዘው ሲመጡ ለምን ታበረታታላችሁ? እነሱ ስራ ብለው ይዘውት ቆሻሻ ስራቸውን ስራ ብለው ይዘውት ሊሆን ይችላሉ። ነገ ጠዋት ግን ተዋርደው ተሸማቀው ሲቀመጡ የምታበረታቷቸው ሁሉ ከነሱ ጋር ትዋረዳላችሁ፣ ትሸማቀቃላችሁ። ይሄን ነገር ተቃወሙ። የወንድምህን ሚስት የባልንጀራህን ሚስት አትመኝ ይላል ከ10ቱ ትእዛዛት አንዱ ማለት ነው። እሱ ምን አለ? የወንድምህን ሚስት እንደራስህ ተንከባከባት ይላል። የሆነ ነገር ይውረድበትና ላዩ ላይ ባለጌ ስድ። እግዚአብሔር ይሄንን ስራ አጥብቆ እንደሚቃወመው አያውቅም? በጣም እኮ ነው የሚያውቀው አይደል እንዴ? ለምንድን ነው እንደዚህ አይነት በካይ የሆነ ስራ ይዞ የሚመጣብን ላያችን ላይ? ሄርሜላም ብትሆን እኔ በጣም ነው የምወዳት፣ በጣም ነው የማከብራት። የእውነት እንደው በድራማ ውስጥም ቢሆን ስነ ምግባሯ ባህሪዋ ደስ ይላል። ጥሩ ልጅ ናት። ግን ትናንትና እንደዛ ሲያሻሻት ጸጉሯን ስንትን ሲል ምናምን በጥፍ ያጠናግራ ከቤቷ አታባረረውም እንዴ? አንተ የአብርሃም ወንድም ነህ ምናምን ነገር ለምን ሺ ጊዜ ወንድሙ አይሆንም? ለምን አባቱ ለምን አይሆንም? እንደዚህ አይነት ነገር ይዞ ሲመጣ ሲነካካት ልጥፍ አድርጋ ከቤቷ ማባረር እኮ መብት አላት። በቤቷ ውስጥ ነው ይሄንን ነገር እያደረገ ያለው አይደል እንዴ? ስለዚህ እሷም እኔ የአብርሃም ወንድም ስለሆንክ ነው እንደዚህ ምናምን ነገር ብላ ከምትሽለቀለጥ ለጥፋበት በደና ጥፊ አታስወጣው። እንደዚህ አይነት ነገር ይዘው ሲመጡ አታበረታቱ። ጥሩ አይደለም። የእውነት ክብርን ያሳንሳል እንዴ? እኛን ቢያከብረን ቢወደን እናንተ ኤፍሬም እኔ መቼም አልላቸውም፣ አያቸዋለሁ። ጥሩ ነገር ይዘው ከመጡ እስከ መጨረሻው አይላቸዋለሁ። እንደዚህ አይነት ተልካሻ ነገር ግን ይዘው ሲመጡ አለፍ አለፍ እያልኩ እየጎማመድኩ አይላቸዋለሁ። ዩቲዩብም ይጎማመድላቸዋል። በዛን ሰዓት ላይክም አላደርግም። ጥሩ ነገር ይዘው አልመጡማ። ጥሩ ነገር ይዘው ሲመጡ አበረታታለሁ፣ ላይክ አደርጋለሁ። ግን ቆሻሻ ነገር ይዘው ሲመጡ ጎመድ እያደረኩኝ አይላቸዋለሁ። ለምን ዩቲዩብ እኔ ጎመድ ሳረግ ዩቲዩብም ትክክለኛውን ነገር አያደርግላቸውም። ምክንያቱም ለምንድን ነው የተጎማመደው ብሎም ያስባል። ጥሩ ስራ አልተሰራም ማለት ነው ይላል። ስለዚህ እንደዚህ እያደረጋችሁ እንትን ማለት ነው መቃወም ነው እንጂ ጭራሽ በርታ፣ ሂድበት፣ ውጣበት፣ ውረድበት ምናምን እያላችሁ የምታበረታቱት በጣም ነው የምትገርሙኝ። በጣም ለኤፍሬም አይደለም ቀሚስ አልብሶ ሾርት ቪዲዮ ላይ መለጠፍ ይቅርና ሌላም ነገር ሲያንሰው ነው። ሌላም ነገር ያንሰዋል። እንደዚህ አይነት ቆሻሻ ስራ ይዞ ይመጣብናል። እንደ ላያችን ላይ ምን ያህል ቢንቀን ነው እኛን ሳይሆን በጣም ትልልቅ ሰዎች አሉ እንዳልኳቸው የሚመለከቱ። እነሱንስ ምን ያህል ቢንቃቸው ነው? ቤተሰብንስ ምን ያህል ቢንቅ ነው? እሱ የተዋረደ እንደሆነ ታዲያ ቤተሰብን ማዋረድ ወንድም እህት፣ ሰሞኑን ብዙ ነገር እያያችሁ ነው አይደለ? የአንድ ሰው ጥፋት ቤተሰብን ይነካል እንዴ? የአንድ ሰው የወረደ ስራ መስራት፣ የአንድ ሰው ቆሻሻ ስራ መስራትን ቤተሰብን ሁሉ ያዋርዳል፣ ቤተሰብን ሁሉ ያሸማቀቃል። እያየነው ነው። ከቆሻሻ ነገር ምንም የሚገኝ ነገር የለም። ትርፉ ውርደት ነው እንጂ ትርፉ ውርደት ነው። ጥሩ ስራ ያስከብራል። ጥሩ ነገር እኮ መማሪያ ይሆናል አይደል እንዴ? እንደዚህ አይነት ነገር ይዘው ሲመጡ ተው። ብጽፉ እንኳን ኮመንት ተው፣ ይሄን ነገር አታርግ፣ ጥሩ አይደለም። ለልጆቻችን ላንተም ልጆች ለልጅ ልጆችህ አስብ ብላችሁ መቃወም ነው እንጂ ሂድበት፣ ንዳበት፣ ገፍትርበት ምናምን ነገር የሚነዳ ነገር ይንዳችሁ። ማርያምን በጣም ነው የሚያናድዱት። ከስራው ይልቅ ኮመንት የሚጽፉት በጣም ነው የሚያናድዱት። ሂድበት፣ ምንድን ነው የሚሄድበት? ይሄ ቆሻሻ ስራ ላይ ነው የሚሄድበት እንዴ? ተው እንጂ። እና እኛ እኮ ፍጥሮች ነን። የፈጠረን አምላክ እኮ ይሄንን ቆሻሻ ስራ አትስሩ ብሎ እኮ የጻፈልን ቃል እኮ አለ። ለምን ምንድነው ሂድበት ማለት? ቆሻሻ ስራ ይዞ ሲመጣ ሂድበት፣ ይሄ አይመጣውም። እንደዚህ ተው ማለት ነው። በጣም ምርጥ ዩቲዩበሮች አሉ፣ ክብራቸውን ጠብቀው በስነ ስርዓቱ ዩቲዩባቸውን የሚሰሩ ስራቸውን ነው የሚሰሩት። አዎ ገንዘብ ያገኙበታል። አዎ ጥሩ ነገር ነው የሚሰሩበት። አዎ ቁጭ ብዬ እመለከታቸዋለሁ። ትምህርትም ሊሰጥ ይችላል። እነሱ የሚያስተላልፉት ነገር ትምህርትም ይሰጣል። ጥሩ ነገር ነው አይላቸዋለሁ። እንደዚህ አይነት ነገር ሲመጣ ግን ጎማምጄ መጨረሻው ላይ ሄጄ ነው ማይለት። እንደገና ላይክም አላደርግም፣ ኮመንትም አልጽፍም። ወጥቼ እንደዚህ እቃወመዋለሁ እንጂ እናገራለሁ እንጂ። ስለዚህ ይሄንን ነው እንጂ ማድረግ ያለባችሁ እናንተም ሂድበት፣ ግፋበት እያላችሁ